ሰላም ጤና ይስጥልን የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያም ዘመነ ካሴ እስክንድር እንዲታፈን ቀጭን ትዕዛዝ መስጠቱ ተሰማ። እስክንድር ነጋ አፋብን ውስጥ የተሰጠኝ ስልጣን እኔን አይመጥንም በማለት ከአፋብን በይፋ እንደወጣ ያሳወቀ ሲሆን ይህንን ተከትሎም ዘመነ እስክንድር በተገኘበት እንዲታፈን ቀጭን ትዕዛዝ እንዳስተላለፈ የደረሱን መረጃዎች ያሳያሉ። ዘመነ ካሴ እስክንድር ነጋን እንዲያፍኑ ትዕዛዝ የሰጣቸው ደግሞ ለድርሳንና ለባዩ አለባቸው መሆኑ ለማወቅ ተችሏል። በተያያዘ ዜና ከመከታው ማሞ የይስሙላ ስልጣን በስተጀርባ ያለው እውነታ ሴራ የተሞላበት ነው ተባለ። በሸዋ ምድር ጠንካራ ታጣቂ አለው ተብሎ የሚወራለትን መከታው ማሞን የይስሙላ ስልጣን በመስጠት ከትክክለኛው የውጊያ ቀጠናው ማራቅ ትልቅ ስውር ሴራ ነው በማለት የመከታው የበታች አመራሮችን ጨምሮ ከሀገር ውጭን የሚገኙና በሀገር ውስጥ የሚገኙ የቡድኑ ደጋፊዎች ቅሬታቸውና ፍርሃታቸውን እየገለጹ ይገኛሉ። በዚህም መከታው ማሞ ያለውን ወታደራዊ ተሰሚነትና የጦር አመራር ብቃት ለመቀማት ሲባል በማያውቀውና በማያገባው የቢሮክራሲ ወጥመድ ውስጥ እንዲገባ ተደርጓል በማለትም እየገለጹ ይገኛሉ። ይህ እርምጃ መከታውን በስም ከፍ አድርጎ በተግባር ግን ክንፉን በመቁረጥ ጦሩን ለሌሎች አሳልፎ ለመስጠት የተቀመረ የክብር መሸኛ ወጥመድ ሲሉም ተደምጠዋል። ይህንንና መሰል ትችት ከሚያንጸባርቁት ውስጥ ለረጅም ጊዜ የመከታው ምክትል ሆኖ የቆየው አማንና ሙልቀን ቢራራው ናቸው። በተጨማሪም በመከታው ማሞ ስር የነበረው ታጣቂ በሙሉ በሚባል ደረጃ በአሁን ጊዜ ከፍተኛ ስጋት ውስጥ ወድቋል። እነ አማን እሸቱ ይህንን የአንድነት ጉዞ የሚል የዳቦ ስም የተሰጠውን አካሄድ እኛን ከጨዋታ ውጪ ለማድረግና ታጣቂዎቻችንን ለመጠርነፍ የታሰበ ወጥመድ ነው በማለት እየገለጹት ይገኛሉ። የሸዋ ፋኖ ከመሰራረቱም ሆነ በአሁኑ ወቅት ያለውን የታጣቂ ሚዛን የመቀየር አቅም ስላለው ይህንን ኃይል በስልጣን ስም በመከፋፈልና ለዘመነ ካሴ ታማኝ በሆኑ ግለሰቦች ስር እንዲወድቅ በማድረግ ሸዋን የማፍረስ ስራ እየተሰራ ነው ሲሉም ተደምጠዋል። መንግስት ከዓለም አቀፉ የገንዘብ ድርጅት የሚለቀቅልኝ ብር ከ2.18 ቢሊዮን ዶላር በላይ ደርሷል ማለቱ ተሰማ። መንግስት በ2016 ዓ.ም መገባደጃ ከዓለም አቀፉ የገንዘብ ድርጅት ጋር በደረሰው ስምምነት መሰረት አጠቃላይ የሚለቀቅለት ብድር ከ2.18 ቢሊዮን ዶላር በላይ መድረሱን አስታውቋል። የኢትዮጵያ ብሔራዊ ባንክና የገንዘብ ሚኒስቴር በትናንትናው ዕለት በጋራ ባወጡት መግለጫ ሀገር በቀል እያሉ የጠሩት የኢኮኖሚ ማሻሻያ አጀንዳ አፈጻጸም ላይ ወሳኝ ምዕራፍ የሆነው አራተኛው የኢኮኖሚ ማሻሻያ ፕሮግራም ግምገማ በስኬት መጠናቀቁን አመላክተዋል። በግምገማቸው አፈጻጸሙ ከተገመተው በላይ ጠንካራ ሆኖ መገኘቱ ተረጋግጧልም ብለዋል። ኢኮኖሚው በዚህ ወቅት የተለያዩ ውጤቶችን እያሳየ እንደሚገኝ የሚገልጸው መግለጫው የተደረገው የኢኮኖሚ ማሻሻያ ካመጣቸው ውጤቶች አንዱ የዋጋ ግሽበት በከፍተኛ ፍጥነት እንዲቀንስ ማድረጉ መሆኑን አመላክቷል። በህብረተሰብ ጤና ላይ ጉዳት ሊያስከትሉ በሚችሉ የጨው ምርቶች ላይ እርምጃ ተወሰደ። ከ13,000 ኩንታል በላይ የጨው ምርቶች ላይ እርምጃ ወስጃለሁ አለ የኢትዮጵያ ምግብና መድኃኒት ባለስልጣን። የባለስልጣኑ ምክትል ዋና ዳይሬክተር ነጋሽ ስሜ በሰጡት መግለጫ እንዳሉት ተቋሙ ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን በምርቶቹ ላይ ሰፊ ክትትል ሲያደርግ ቆይቷል። ባለስልጣኑ በአዋጅ በተሰጠው ኃላፊነት መሰረት የተቀነባበሩና በከፊል የተቀነባበሩ ምርቶችን ጥራትና ደህንነት በምርት ሂደት ላይ ወይም ወደ ገበያ ከተሰራጩ በኋላ ቁጥጥር እንደሚያደርግ አመላክቷል። ተቋሙ ባደረገው ክትትል በኦሮሚያ ክልል ሸገር ከተማ በህብረተሰብ ጤና ላይ ጉዳት ሊያስከትል የሚችል ደህንነቱ ያልተጠበቀ ከ13,000 ኩንታል በላይ የጨው ምርት በቁጥጥር ስር መዋሉን ተናግረዋል። እነዚህ የጨው ምርቶች በሁለት መጋዘኖች ውስጥ ተከማችተው የተገኙ ሲሆን ናሙና በመውሰድ በተደረገ ምርመራ ተገቢውን የጥራት ሂደት ያልተከተሉ መሆናቸው ተረጋግጧልም ነው የተባለው። ማህበረሰቡን ከምግብ ጋር ከተገናኙ በሽታዎች ለመጠበቅ በምግብ ቁጥጥር ላይ የሚደረገውን ቁጥጥር አጠናክሮ እንደሚቀጥልም አረጋግጠዋል። ህብረተሰቡ ደህንነታቸው ያልተጠበቁ ምርቶች ሲመለከት ጥቆማዎችን እንዲሰጥም ጥሪ አቅርበዋል።
ሌተናል ጀነራል ብርሃኔ ነጋሽ የቡድኑን አምባገነናዊ ማንነት ዳግም አጋለጡ። ሌተናል ጀነራል ብርሃኔ ነጋሽ ወይንም ወዲ መድን በወይን ሚዲያ ላይ ቀርበው የትግራይ ህዝብ ከህወሓት ውጪ ሌላ አማራጭ ፓርቲ እንደሚያስፈልገው ሲገልጽ ተደምጧል። ይህን ንግግር ቡድኑ ዛሬም ክልሉን ብቻውን መዘወር የሚፈልገው አምባገነንና አህዳዊ መሆኑን ይፋ አድርገዋል። የትኛውም የቡድኑ አባል ነኝ ባይ መጥቶ ስለ ህወሓት አጀንዳ በየሚዲያው ቢተነትንም ህዝቡን ግን መወከል አይችልም ብለዋል። የትግራይ ህዝብ ከሰቆቃና ከጦርነት የሚታደገው አማራጭ ሀሳብ ይዞ የሚመጣ ኃይል ብቻ ነው ሲሉም ተደምጠዋል። የመከላከያ ሰራዊት በመስዋዕትነቱ የዞኑን ሰላም እያረጋገጠ ነው ሲሉ አቶ ጥላውን ደጀኔ ተናገሩ። የኢፌድሪ መከላከያ ሰራዊት ጥር 13 ቀን 2018 ዓመተ ምህረት የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላውን ደጀኔ በቀጠናው የሚገኘው ኮር መስዋዕትነትን በመክፈል ጭምር ዞኑን ከጽንፈኛ ቡድን ነጻ በማድረግ ህዝቡን በሰላም ወጥቶ እንዲገባ እየሰራ ስለመሆኑ ተናግረዋል። በዞኑ አገልግሎት መስጫ ተቋማት አገልግሎት መስጠት እስከማቆም ደርሰው የነበረ መሆኑን ያወሱት ዋና አስተዳዳሪው እናቶች የሚወልዱባቸው ጤና ኬላዎች ሳይቀሩ ተዘግተው የነበረ መሆኑን ጠቁመው አሁን ላይ ሁሉም ስራቸውን ጀምረው ህብረተሰቡ ለመከላከያ ሰራዊት ምስጋና እያቀረበ ይገኛል ብለዋል። ሌተናል ኮሎኔል ገብረ ስላሴ ደሳለኝ በበኩላቸው ኮሩ በገባበት የግዳጅ ቀጠና ድልን ለማምጣት ስልጠና እየሰለጠነ እየተዋጋ የተሰጠውን ግዳጅ በድል እየተወጣ ነው ሲሉም ተናግረዋል። ሌተናል ኮሎኔል ገብረ ስላሴ እንዳሉት የቡድኑ ታጣቂ ትጥቁን እያራገፈ የሰላም ጥሪውን ተቀብሎ ከነ ትጥቁና መሳሪያው ወደ ሰላም እየመጣ መሆኑንም አንስተዋል። 309 መገናኛ ብዙሃን የማሰራጨት ፍቃድ አግኝተዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ 309 መገናኛ ብዙሃን ተመዝግበው ፍቃድ አግኝተው እየተንቀሳቀሱ ይገኛል ብሏል። በህግ መሰረት የብሮድካስት አገልግሎት የፈቃድ ሁኔታን የሚወስነው ፈቃድ የሚሰጠው የሚያድሰው እና የሚያግደው ባለስልጣኑ 254 በስርጭት ላይ እንዲሁም 55 መገናኛ ብዙሃን በዝግጅት ላይ መሆናቸውን አስታውቋል። በዚህም ፍቃድ እና ምዝገባ አግኝተው የሚንቀሳቀሱ 175 የብሮድካስት 73 የበይነ መረብ 20 የህትመትና 35 የውጪ መገናኛ ብዙሃን እንዳሉበት አብራርቷል። እንዲሁም 5 የክፍያ ኢንተርኔት ብሮድካስትና 1 ነጻ የኢንተርኔት ብሮድካስት መገናኛ ብዙሃን በአጠቃላይ 309 መገናኛ ብዙሃን በባለስልጣኑ ምዝገባና ፈቃድ አግኝተው እየተንቀሳቀሱ መሆናቸውን አብራርቷል። ባለስልጣኑ ባለፉት 6 ወራት ለ39 የመገናኛ ብዙሃን በፍቃድና ክትትል ዘርፍ የፍቃድና የብቃት ማረጋገጫ ሰርተፍኬት አገልግሎት ሰጥቻለሁ ብሏል። ባለፉት ዓመታት የዘርፉን እድገት ለማፋጠን በተተገበሩ የህግና የአሰራር ለውጥ መገናኛ ብዙሃኑ በቁጥር በአይነት እንዲሁም በተደራሽነት እድገት እንዲያስመዘግቡ ማስቻሉንም አስገንዝቧል። ዜጎች መረጃ የማግኘት መብታቸው እንዲጠበቅና መገናኛ ብዙሃን በጎ ተጽዕኖ መፍጠር እንዲችሉ በኢትዮጵያ ሚዲያ ልህቀት ማዕከል አማካኝነት ለጋዜጠኞች እየተደረገ ያለው ፕሮፌሽናል ስልጠና ለሚዲያው ምህዳር መሻሻል አንዱ ማሳያ መሆኑም ተጠቅሷል። ከቀናት በፊት በአባይ ጉዳይ ኢትዮጵያና ግብጽን በሚመለከት ዋነኛ አጀንዳዬ ነው ማለታቸው የተነገረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች ብለዋል። በዚህም ምክንያት ይላሉ ትራምፕ ግብጽ ከናይል ወንዝ በቂ ውሃ አታገኝም ማለታቸው ተሰምቷል። ታላቁን የኢትዮጵያ ህዳሴ ግድብን በገንዘብ ረድተናል የሚሉት ትራምፕ በግድቡ የተነሳ በግብጽና ኢትዮጵያ መካከል ውጥረት ነግሷል። ይህንን ጉዳይ መፍታት ይኖርብኛል ሲሉም ተደምጠዋል። በዚህ ጉዳይ ላይ ያነጋገርናቸው የሀቅና ሳቅ የዘወትር አድማጭና ምሁር ግብጾች በቂ ውሃ የላቸውም የሚለው የፕሬዝዳንቱ ንግግር አድሏዊነት የተስተዋለበት መሆኑን አጽንኦት ሊሰጠው ይገባል ይላሉ። ኢትዮጵያ ዓለም አቀፍ ህግን ጠብቃና ባልተጻረረ መልኩ መብቷን ተግባራዊ አድርጋለች የሚሉት ምሁሩ የፕሬዝዳንት ዶናልድ ትራምፕን ንግግር በቸልታ የሚታለፍ አይደለም፣ በውስጡ በርካታ ጉዳዮች
ጉዳዮችን ያካትታል። ንግግሩ ዲፕሎማሲያዊ ስነ ምግባር የጎደለውና የታሪክ እውነታ ዳራዎችን የተወና የካደ ሊባል ይችላል። ይህ መግለጫ በኢትዮጵያ ብሔራዊ ጥቅም ላይ አደጋ ሊጋርጥ ይችላል። ትራምፕ ናይል ሲባል የማውቀው ግብጽ ነው ማለታቸውና ለዘመናት ግብጽ ስታራምደው የቆየችውን ናይል የግብጽ ስጦታ ናት የሚለውን የተሳሳተ ትረካ ወይም ናሬቲቭ ሙሉ በሙሉ መቀበላቸውን ያሳያል። 85 ከመቶ የአባይ ውሃ ምንጭ ኢትዮጵያ ሆና ሳለ የላይኛው ተፋሰስ ሀገራትን መብት ችላ ማለት የአፍሪካን ሉዓላዊነትና የተፈጥሮ ሀብት የመጠቀም መብትን መጋፋት ነው። ይህ ንግግር አሜሪካ እንደ ገለልተኛ አደራዳሪ ሳይሆን እንደ ግብጽ ጠበቃ እንድትታይ ያደርጋታል። ትራምፕ ግድቡን ፋይናንስ ያደረግነው እኛ ነን ማለታቸው ከእውነት የራቀ ትልቅ ስህተት ነው። በኢትዮጵያ አንድነትና የጋራ ጥረት ብቻ የተሰራው የታላቁ ህዳሴ ግድብ የመቻላችን ውጤት መሆኑ መሬት ላይ ያለ እውነት ነው። አባይንም ትንሹ ወንዝ ማለታቸው ትራምፕ ስለ ናይል መረጃ የላቸው ወይንስ የኢትዮጵያ ስለሆነ ሊያጣጥሉት ፈልገው ነው የሚል ጥያቄን ያጭራል። በዚሁ ጉዳይ ማብራሪያቸውን የቀጠሉት ምሁሩ የትራምፕን ኢትዮጵያ ላይ ያነጣጠረ ግብጾችን ለመደገፍ የተደረገ ሴራ መሆኑን ያምናሉ። ምሁሩ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ቅንጦት አልነበረም፣ የህይወት ጉዳይ ነው። ያን ደግሞ በጋራ አሳክተነዋል። የማንንም ድጋፍና እርዳታ አልሻትንም ይላሉ። የትራምፕ ንግግር አሜሪካና ኢትዮጵያ ያላቸውን የዘመናት የዲፕሎማሲና የጋራ ግንኙነት ዋጋ የከለከለ መሆኑንም በማብራራት ኢትዮጵያ ዛሬም ለሰላምና ለውይይት በሯን ክፍት አድርጋ መጠበቅ ይኖርባታል። ያንንም ስታደርግ ቆይታለች ያሉት ምሁሩ በብሔራዊ ጥቅሟ ግን አትደራደርም። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ዜና ማታ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሁንላችሁ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት